ወደ አራተኛ ዓመቱ እየገባ የሚገኘው የሩሲያና ዩክሬን ጦርነት ትራምፕ እቅድ ቢያወጡም ዘለንስኪ ቢመላለሱም የብራሰልስ ፖለቲከኞች በሩሲያ ንብረት ላይ ማዕቀብ ቢጥሉም ኔቶ የጦር መሳሪያ በገፍ ቢያቀርብም የፈቃደኞች ጥምረት ቢሰበሰብም ትራምፕና ዘለንስኪ በዋይት ሀውስ ተደጋጋሚ ስብሰባ ቢያደርጉም ዩክሬንም ሩሲያን መደብደብ ቀጥላለች፣ ሞስኮም ኪየቭን መቀጥቀጧን ይዘዋለች። ይህ አስከፊ ጦርነት ከፖለቲካ ባሻገር የጦር መሳሪያ ለመሸጥ የሚደረግ እሽቅድድም ስለሆነ እንጂ ፖለቲካዊ መፍትሄ ጠፍቶ አይደለም ሲሉ በርካታ ተንታኞች ይናገራሉ። ከሰሞኑ ተባብሶ የቀጠለው የሁለቱ ሀገራት ጦርነት ቢቀጥል እንጂ የመቆም አዝማሚያ የማሳየት ምልክት የለውም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ባለፈው ወር ከወታደራዊ አዛዦቻቸው በተሰበሰቡበት ወቅት አዲስና ዘመናዊ የተባለውን ኦሬሽኒክ ሚሳይልን ማስተዋወቃቸው የሚዘነጋ አይደለም። ዛሬ ላይ ከክሬምሊን የሚወጡ መረጃዎች እንደሚጠቁሙት ይህ ከፍተኛ የሚሳይል ስርዓት የተገጠመለት ኦሬሽኒክ ወደ ቤላሩስ ድንበር መጠጋቱ ለአውሮፓም ትልቅ መልእክት ለማስተላለፍ ነው የሚሉ ፖለቲከኞችም አልጠፉም። የሩሲያ መከላከያ ሚኒስቴር በመግለጫው መካከለኛ ርቀት ተወንጫፊ መሳሪያ ኦሬሽኒክ ወደ ቤላሩስ ገብቷል ሲልም በግልጽ አስታውቋል። የውጊያ አቅምን ለማዳበርና የሩሲያን ኃይል ለሁሉም የውጊያ ግንባሮች ብቁ መሆኑን ለማሳየት ወደ ቤላሩስ ተጠግቷልም ሲል አክሏል። በዚህ በቤላሩስ የተጠመደው ኦሬሽኒክ ሚሳይል ከየትኛውም ኃይል የሚመጣ ጥቃትን ለመከላከል የሚችል እንደሆነም ተነግሮለታል። ባለፈው ዓመት ዳር 2024 ኦሬሽኒክ ሚሳይል ስኬታማ የሆነ ጥቃት በዩክሬን አድርጎ እንደነበርና ውጤት ማምጣቱንም የክሬምሊን ባለስልጣናት ከመናገር አልሸሸጉም። ወደ ቤላሩስ የተጠጋው የሩሲያ ዘመናዊ ኦሬሽኒክ ሚሳይል ዩክሬንን ጨምሮ አጎራባች ሀገራት ላይ ስጋት መጋረጡም ነው የተሰማው። ሩሲያ በዚህ ሰዓት ለምን ይህንን መሳሪያ ወደ ቤላሩስ አስጠጋች የሚሉ በርካታ ዘገባዎችም እየወጡ ነው። አንዳንዶች እንደሚሉት የኔቶ ወደ ሮማኒያ ለመቅረብ የሚያደርገው እንቅስቃሴ ለማስጠንቀቅ፣ አንድም ዩክሬን ከሰሞኑ የጀመረችውን ጥቃት እንድታቆም ለማሳሰብ፣ አንድም ከቤላሩስ ጋር ያለውን ትብብር ለማጠናከር፣ አንድም የኃይል የበላይነትን ለማሳየት ይመስላል ሞስኮ ወደ ቤላሩስ የተጠጋችው። የኦሬሽኒክ ሚሳይል በይፋ እንዲመታየቱም አውሮፓ ምንም አይነት ትንኮሳ ለመፈጸም የሚያስብ ከሆነ አጸፋው የከፋ ይሆናል የሚል ስውር መልእክት ለማስተላለፍ እንደሆነ ፖለቲከኞች መላመታቸውን ያስቀምጣሉ። የፑቲን አጋር እንደሆኑ የሚነገርላቸው የቤላሩሱ ፕሬዝዳንት አሌክሳንደር ሉካሸንኮ ከዚህ ወር ቀደም ብሎ በፓርላማ እንደተናገሩት በታህሳስ 17 አካባቢ የኦሬሽኒክ ሚሳይል ወደ ቤላሩስ እንደሚገባ ተናግረው ነበር። ዛሬም በቀጠለው የዩክሬን ጥቃት ከሞስኮ የሚወጡ መረጃዎች እንደሚያሳዩት የሩሲያ አየር መከላከያ ስርዓት 21 ሰው አልባ አውሮፕላኖችን ማክሸፉን ሲሆን በ7 ግዛቶች ላይ ሊደርስ የነበረ ከባድ ጉዳትን ማስቀረቱንም አስታውቋል። እየተወሳሰበ የቀጠለው የሩሲያና ዩክሬን ግጭት መቼ ሊቆም እንደሚችል ግልጽ መረጃ የለም። ሞስኮና ኪየቭ ጦርነቱን ለመጨረስ ዝግጁ ነን ቢሉም ቁርጠኛ ሲሆኑ ግን አይታይም። በተለይ በፑቲን መኖሪያ አካባቢ የተፈጸመው ጥቃት የሰላም መንገዱን እንደሚያጠባውና ዲፕሎማሲያዊ ጥረቱን እንዳያጓትተው ከወዲሁ ተሰግቷል። ሌላው የቀድሞ የህንድ ውጭ ጉዳይ ሚኒስትር ካንዋል ሲባል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሆን ብለው ሰላምን እያደፈረሱ ነው ሲሉ መናገራቸው አንዳች ነገር ሳይጠቁም አላለፈም። ከዚህ በፊት ዜሌንስኪ በተደጋጋሚ ፑቲን የሰላም ሰው አይደሉም ብሎ መናገራቸው የሚታወስ ሲሆን አሁን ላይ ዲፕሎማቱ የሰጡት አስተያየት ግን ዜሌንስኪ ለሰላም ፍላጎት አልባ መሆናቸውን ነው። የአሜሪካና ሩሲያ አሸማጋዮች የዩክሬንና ሩሲያ ጦርነትን ለማስቆም ከፍሎሪዳ እስከ ሞስኮ እየተንቀሳቀሱ ባሉበት ሰዓት ወደ ፑቲን መኖሪያ ጥቃት መሰንዘር ለሰላም ቁርጠኛ ለመሆንን ያሳያል ሲሉም ዲፕሎማቱ አክለው ተናግረዋል። የቀድሞው ዲፕሎማት ካንዋል ሲባል ዜሌንስኪ ለሰላም ብዙ ዋጋ ለማሳየት የፈለጉ አይመስሉም ሲሉም ተችተዋቸዋል። የሩሲያና ዩክሬን ጦርነትን ይቋጫል በሚል ትራምፕ ባለ 28 የሰላም እቅድ ካቀረቡ በኋላም የዩክሬን ሩሲያና የአውሮፓ ፖለቲካ ውስብስብ ፈተና ተጋርጦበታልም ይባላል። አጣብቂኝ ውስጥ የገቡት ፕሬዝዳንት ቮሎዲሚር ዜሌንስኪ ከበርሊን ጀርመን እስከ አይርላንድ ደብሊን፣ ከፓሪስ እስከ ለንደን ሲቀጥልም እስከ ሮም መፍትሄና ረዳት ፍለጋ ተንከራተዋል። ሆኖም ግብ ለማስቆጠር እድለኛ ሆነው አልታዩም ሲሉ ተንታኞች ይናገራሉ። ከሰሞኑ ከትራምፕ ጋር ባደረጉት ቆይታም የግዛት ጉዳይ ባይፈታም በሌሎች ጉዳዮች ዙሪያ ከስምምነት ተቃርበናል ቢሉም በየትኞቹ ጉዳዮች ላይ ከስምምነት እንደደረሱ ግን ግልጽ አላደረጉም። እንደውም ከትራምፕ ጋር ቆይታም ካደረጉ በኋላም ሀገራቸው ወደ ፑቲን መኖሪያ አካባቢ ጥቃት መሰንዘሯ ሁኔታውን አባብሶታል። ትራምፕም ዜሌንስኪ አበሳጭቶኛል ሲሉ መናገራቸው የሚታወስ ነው። ግዛትን አሳልፈው መስጠትን የማይቀበሉት ፕሬዝዳንት ቮሎዲሚር ዜሌንስኪ ከዶናልድ ትራምፕ ጋር ከፍተኛ ትግል ገብተዋል። ከባለፈው ዓመት ከኦቫል ኦፊስ ውዝግብ በኋላም ኪየቭና ዋሽንግተን የአንገት በላይ ወዳጆች ሆነዋል ይላሉ ፖለቲከኞች። 8 ጦርነትን አስቆሚያለሁ እያሉ ለሚናገሩት ትራምፕ ከ8ቱ አንዱን ለምን እስካሁን ውጤት አላሳዩም የሚል ስሞታ ቢቀርብባቸውም የሰላም መልእክተኛ ነኝ ማለታቸውን አሁንም ደጋግመው እየተናገሩ ነው። ዜሌንስኪ በግዛት ጉዳይ ከስምምነት ላይ አለመድረሳቸውን ሲናገሩ አክሎም ዩክሬን ያለ ደም ጠብታ አሳልፋ የምትሰጠው መሬት የለም ሲሉ መግለጻቸው ይታወሳል። ዛሬ ላይ ቴሌግራፍ ይዞት የወጣው ዘገባ እንደሚያሳየው ደግሞ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከአሜሪካ አቻቸው ዶናልድ ትራምፕ ጋር የአሜሪካ ወታደሮች ወደ ዩክሬን በሚሰፍሩበት ሁኔታ መምከራቸውን ነው። ወታደሮቹ የደህንነት ዋስትናን ለማስጠበቅ የሚገቡ ሊሆኑ እንደሚችሉ አክለው ተናግረዋል ዜሌንስኪ። ነገር ግን ይህ ወታደር ሊሰፍር ይችላል የሚለው ገልጻ የሞስኮ ባለስልጣናት ሲቃወሙ
ሲቃወሙት የነበረ ጉዳይ መሆኑም ልብ ይሏል። ነገር ግን ዘለንስኪ ከትራምፕ ጋር በነበራቸው ቆይታም የደህንነት ዋስትናና ወታደር የመላክን ሀሳብ ቢመክሩም ትራምፕ ግን ዘለንስኪ ባሉት ጉዳይ ላይ እስካሁን ድረስ የሰጡት አስተያየት የለም።